ጌታ ኢየሱስ የተባረከ ይሁን። እንዴት ከባድ መሰላችሁ? ምን አትሉኝም? መስበክ በተለይ እግዚአብሔርን ሐሳብ ለማገልገል በልምድ ካልሆናችሁ በመንፈስ ስትሆኑ ይከብዳል። ጌታ ግን ይረዳናል። ሁሌ እንደረዳን ነው፣ ሁሌ እንዳገዘን ነው። እስካሁን የረዳን ጌታ የተባረከ ይሁን። ግን አንድ ነገር ዛሬ እንደ ስብከት ማሟሻ አንድ ነገር አውርቼ ነው ወደ ቀጥታ ወደ መልእክቴ የሚሄደው። የማቴዎስ 4 በጣም የምናውቀው ቃል ነው አይደል? የተለመደ ቃል ነው። ሰይጣን ሊፈትነው የሚል ቃል አለ አይደል? እና ያ ፈተና በዚህ ሳምንት በጣም ይገርመኝ ነበረ። በጣም በተለየ እይታ ጌታ አሳየኝ። ያ ፈተና ኖርማል ፈተና አይደለም፣ ወድቆ የሚነሳበት ፈተና አይደለም፣ ቀላል ፈተና አይደለም። ይሄ ድንጋይ ዳቦ ማድረግ ምናምን አይደለም። መቅደስ ጫፍ ላይ አውጥቶ እንደዛ የሶስተኛው የመጨረሻው ላይ ነው። ሂድ አንተ ሰይጣን አለ ኢየሱስ። ከፍ አድርጎ ይመስለኛል ስለተጻፈ ነው እንጂ ሂድ አንተ ሰይጣን ለእግዚአብሔር ለአምላክ ብቻ ስገድ ተብሎ ተጽፏል ሲለው ሰይጣንም ትቶት ሄደ ይላል። ዛሬ ትቶን የሚሄድ አውሬ አለ። በምን ደረጃ መሰላችሁ? ይሄ ፈተና ኖርማል አይደለም ያልኳችሁ ምን እንደሆነ ታውቃላችሁ? ኢየሱስ የመጣበት ዓላማ ትልቅ ዓላማ ነው። እኛን ወደ ህይወት የሚያመጣበት ዓላማ ነው። የመጣበት ዓላማ በጠዋቱ ሊያሰናክለው፣ በጠዋቱ ሊያስቀረው፣ የእግዚአብሔርን አጀንዳና ፕሮግራም፣ የእግዚአብሔርን ዘላለማዊ ሐሳብና የኛ የደህንነታችን ሙላት ሊጎድል ነው፣ ሊያጎድል ነው። ዳቦ ድንጋይ አይምሰላችሁ። እኛን ሁሉ የሚያጠፋ ፈተና ነበር። እንዲህ ብዬ አሰብኩኝ። ምን አላችሁኝ? ዮሴፍ ያችን ፈተና ባያልፍ ኖሮ በአንድ ያልጋ ስርዓት እርካታ የመንግስት ሁለተኝነቱን ማጣቱ ብቻ ሳይሆን እስራኤልን መታደግ አይችልም ነበር። አንዳንድ ውጤቶች ወድቆ መነሳት ብቻ አይደሉም፣ ዘመንና ህዝብን በሙሉ ያጠፋብናል። እኔ ዛሬ አምርሬ ለናንተም ለኔም የምጸልየው ምንድነው ብትሉኝ፣ ነጋችንን የሚያጠፋ የሰይጣን ፈተና፣ ትውልድን፣ ቤተሰብን፣ ታሪክን፣ ነጋችንን፣ ፍጻሜ ያለውን ውበታችንን የሚያጠፋ ፈተና ትቶት ሄደ ተብሎ እንደተጻፈ ትቶን ይሄድ። ዛሬ ትዳራችንን ትቶ ይሄድ፣ ህይወት አገልግሎታችንን ትቶ ይሄድ። ትቶት ሄደ። ትቶት ከሄደ በኋላ ወዲያው መላእክት መጥተው አገለገሉት የሚል ቃል አለ። ከዚህ በኋላ እየታገልን ሳንኖር መላእክት እያገለገሉን የምንኖርበትን ምዕራፍ ውስጥ እግዚአብሔር ቢያስገባን ብዬ ጨከንኩ። እናንተም የጭካኔ መንፈስ ካላችሁ ይሄ መንፈስ ዛሬ ትቶኝ ትዳሬን፣ ቤቴን፣ ህይወቴን፣ አገልግሎቴን፣ ደስታዬን፣ ነገዬንና ዘላለሜን ትቶ ይሂድ። ነህምያ ምዕራፍ 5 ላይ ደርሰናል። እንዳልኳችሁ የነህምያ መጽሐፍ የጸሎት መጽሐፍ ነው። ዛሬ እንደርስ አድርገን የምንወስደው ጸሎትና ስራ በሚል ነው። የሚጸልዩ ሰዎች ይሰራሉ። የሚጸልዩ ሰዎች በቻሌንጃቸው አይቆሙም፣ ይጸልያሉ። ይሄ የነህምያ ምዕራፍ 5ን ቤት ገብታችሁ አንብቡት። 19 ቁጥር ነው ያለው። ኃይለኛ ማህበራዊ ፈተና፣ ኃይለኛ ኢኮኖሚያዊ ፈተና፣ ችግር፣ የድሆች አቤቱታ የበዛበት ምዕራፍ ነው። ቅጥር እየሰሩ ነው፣ ስራ እየሰሩ ነው። ስራውን ግን ሊያስቆም የሚችል ሰራተኞች ሁሉ ፈተና ውስጥ ገቡ፣ በግብር ችግር ገቡ፣ መሬቶቻቸውን አስያዙ፣ የሚበሉትን አጡ። እንደዚህና እንደዛ የመሳሰሉ ችግሮች ከበዋቸው። ነህምያ በጸሎት ይጋፈጣል። ችግራችሁን በችግር መልክ አትጋፈጡት። ስጡት፣ ለወዳጃችሁ ለአባታችሁ ስጡት።
ለመላላጡ ስጡት። የሚያስጨንቀንን እሱ ላይ መጣል። እንዲህ አይነት ከበባዎች ሲከቡ ዓላማ ይዘን ቁጥሩ 6:15 ላይ በ52 ቀን ነው ያለቀው። እጃቸውን የሚያዝል ችግር ነው የገጠማቸው። የእርስ በርስ ችግር ነው። የውጭ ችግር አይምሰላችሁ። ግብር የሚጠይቋቸው ወዳጆቻቸው ናቸው፣ አይሁዶች ናቸው። ልጆቻቸውን በባርነት ሊወስዱ ያመጡ ደግሞ አሕዛብ ናቸው። አይሁድ ቢሞት ይሻለዋል ለአሕዛብ ባሪያ ከሚሆን። ከስነ ምግባራቸው ከሞራላቸውና ከእድገታቸው ከባህላቸው ጋር የማይሄድ ከባድ ችግር ገጠማቸው እና ቅጥሩ አይቆምም፣ ይሰራል። ችግሩ እያለ ይሰራል። መከራው እያለ ይሰራል። ፈተናው እያለ ይሰራል። ረሃቡ እያለ ይሰራል። ጥያቄው እያለ ቅጥሩ ይሰራል። እኔ እንዲህ ሌላችሁ ነው በአንደኛው ምክንያት የትኛውም መከራና ችግር ከዓላማችሁ አያስተጓጉላችሁ፣ አያስቆማችሁ። በርቱ ልላችሁ ነው። በርቱ። ፈተናው በዛ፣ በዓላማችሁ ላይ ጸንታችሁ ቁሙ። መንበርከክን አትተው፣ ጸሎትን አታቋርጡ፣ በቤተ ክርስቲያን መምጣትን አትተው። የችግራችን መፍትሄ በአምላክ ላይ ማክሮፍ ሳይሆን መጸለይ ነው። መጸለይ ነው። ይጸልያሉ፣ ችግሩን ይጋፈጣሉ። ይጸልያሉ፣ ቅጥሩን ይሰራሉ። አታቁሙ ይላል የሰራዊቱ ጌታ እግዚአብሔር። የጀመራችሁትን ስራ አታቁሙ፣ ቀጥሉ። የችግሩ ግዝፈት የቱንም ያህል ይሁን ቀጥሉ። የምግብ እጥረት ሁሉ ገጥሟቸዋል። የሚሰራው የጉልበት ስራ ነው፣ የጠፋው ደግሞ የሚበላ ነው። በምን አቅም ይሰራል? ምግብ አምጣ እንጂ አልነበረም ጥያቄው። ችግሩ ያንጫጫል። ችግሩ ማህበራዊ ችግር ስለሆነ የእርስ በርስ ግጭትን ፈጥሯል። ነህምያ ግን እንደ መሪ ይጸልያል። የትኛውም የህይወት ጉዳዮቻችንና ጥያቄዎቻችን ማሸነፊያችን የኛ ጡንቻ ሳይሆን ጸሎት ነው። ምክንያት ያጣንላቸው የጠፋባቸው ችግሮቻችን ሁሉ መፍትሄው ጸሎት ጋር ነው። ይህ ጀግና ይጸልያል፣ ደግሞም ይሰራል። ጸሎት ስራ የሚያቋርጥ ሳይሆን ስራ እንድንቀጥል የሚያደርግ ነው። ከነህምያ እንደ መሪ ምን እንማራለን ካልን ብዙ ነገር እንማራለን። ነቅሻ ያወጣሁትን 2-3 ነገሮችን ልንገራችሁ። አንደኛው የተሰጠንን ነገር ለይተን እንወቅ ብዬ አሰብኩኝ ሰሞኑን ነህምያን ሳጠናው። እንዴት አልክ ካላችሁ ነህምያ ቅጥር ለመስራት ነው ራዩና ህልሙ። ቂሮስ ደግሞ መቅደስ ለመስራት ነው እግዚአብሔር የተናገረው ዕዝራ ምዕራፍ 1 ላይ። ዕዝራ ደግሞ የሕጉን መጽሐፍ ማስተማር ነው። ያ ቅጥር ይሰራል፣ ይሄ መቅደስ ይሰራል። አንዱ ደግሞ ዕዝራ ተነስቶ የሕጉን መጽሐፍ ለሕዝቡ እስከ ቀን ግማሽ ድረስ ቆሞ ያስተምራል። በደንብ ስሙኝ። የተሰጠንን ለይተን እንወቅ። በተሰጠን ነገር ላይ ስንተጋ ብቻ ነው ውጤታማ የምንሆነው። ቅጥር ለመስራት ወይስ ሕጉን ለማስተማር ወይስ መቅደስ ለመስራት? እንደ ምሳሌ ነው። ሶስቱም በተሰጣቸው ነገር ነው የሚተኩት። ቅጥር ሰራተኛው የሕግ አስተማሪ ቢሆን ተበላሸ። የሕግ አስተማሪው ዕዝራ ቅጥር ካልሰራው ቢል ነገር ተበላሸ። ቂሮስ ምንም የአሕዛብ ንጉሥ ቢሆን
እግዚአብሔር ያስነሳው መቅደስ እንዲሰራ። አይ እኔ ነኝ የምሰራው ቢል ነህምያ አያምርበትም። ውበታችሁ ልንገራችሁ፣ ውበታችሁ ስፍራችሁ ነው። ውበታችሁ ቦታችሁ ነው። የተቀመጥንበት ቦታ ነው። የተሰጠን ተልእኮ ነው። የተሰጠን ድርሻ ነው። እሱን ስንወጣ ነው ውበታችን። ሁሉን ለመስራት አንድከም። አንድ ለመስራት ነው የተጠራ ነው። ያንን አንዱን ለይተን እንወቅ። ሽልማታችንም በሱ ነው። ዋጋችንም በሱ ነው። ክብራችንም እሱ ነው። የተሰጠን እሱ አያልቅም። በዚህ አይነት የጨለማ ሰዓት የረሃብና የማህበራዊ ጉዳይ ችግር ውስጥ ሰው በ52 ቀን እንዴት ቅጥር ይሰራል? ቅጥር ተሰራ። ለ1000 ዓመት የቆየ ቅጥር ነው የተሰራው በ52 ቀን። ነገና ትውልድን የሚያልፍ ስራ ለመስራት በተሰጣችሁ ስፍራ ላይ ቆሙ። ሌላው ሁለተኛ ከነህምያ ምን ተማርክ ካላችሁኝ ቁጥር 14 ላይ እንዲህ ይላል። ንጉሥም በይሁዳ ምድር ላይ አለቃ ሆን ዘንድ ካዘዘኝ ቀን ጀምሮ ይልና ቁጥር 15 ላይ እኔም ወንድሞቼ ለአለቃ የሚገባውን ስንቅ አልበላንም ይላል። ምን ማለቱ ነው? እንደ መሪ እንደ አለቃ የተሻለ መብል እንኳን ለመብላት አልፈለኩም። ህዝቡ ከሚበላው ጋር አብሬ እበላለሁ። የተሻለ መብላት እየቻልኩ አልበላ፣ የተሻለ መጠጣት እየቻልኩ አልጠጣ። ጨርሶ ያለቅነት መንፈስ የለውም ነህምያ። ጸሎት ያላቸው አለቆችና መሪዎች ባህሪያቸው እንዲህ ነው። ደስታቸው ከህዝብ ጋር ነው። ተለይቶ መታየት አይደለም፣ ተለይቶ መድመቅ አይደለም። አብሮ መታየት፣ አብሮ መድመቅ። ኢያሱ ትዝ ይላችኋል። 31 ነገስታትን 7 መንግስታትን አሸንፎ ወደ ከነዓን ከገባ በኋላ የነገድ አለቆችን ሁሉ ጠራና ርስትን ሰጣቸው። ቀድሞ መሪ እኮ ነው። ቀድሞ ሰጣቸው። ሁሉም አከፋፍሎ ከጨረሰ በኋላ የመጨረሻውን ርስት ወሰደ። ተምናሴር ይባላል። የቃሉ ትርጉም ተመርጦ ያለቀ መሬት ማለት ነው። ምራጭ አለቆች ስንሆን የጸሎት አለቆች የጸሎት መሪዎች ስንሆን ወንድም ያስቀድማል፣ እህትን ያስቀድማል። ራስን የሚያደምቅ የሚያስቀድም ሕይወት የላቸው። እየጸለዩ የሚሰሩ ሰዎች፣ እየጸለዩ ክንውንን የሚያደርጉ ሰዎች ነህምያ የተሻለ ምግብ አልበላውም ማለት አብሬ ከንጉሥ ቤት መውጣቱን አትርሱ። በፍጹም አላደረኩትም ማለት አብሬ ነው መመስለው አለ። አብሮ መምሰል፣ ተነጥሎ ወጥቶ መታየት የአለቅነት መንፈስ ቢሆንም ይህም መንፈስ ግን የገደለ አለቃ ነው ነህምያ። እንዲህ አለ። እሱ አጓጓኝ በጣም። የመጨረሻው ቁጥር ላይ አምላኬ ለዚህ ሕዝብ ያደረኩትን ሁሉ በጎነት አስብልኝ አለ። እንዲህ አይነት ጸሎት የሚጸልይ ማን አለ? አስብልኝ፣ ስለ በጎነቴ አስብልኝ፣ ለዚህ ሕዝብ ስላደረኩት በጎነት አስብልኝ። በሕይወት ዘመናችን የጻፍነው ታሪክ አለ። ለሰው የሰራ ነው በጎነት አስበው ብለን ያ በጎነት የሚታሰብልን ሰዎች አለ አለን ወይ? አለ።
ትልቅ ቁም ነገር ሆኖ አይደለም። ትልቅ ቁም ነገር ግን ብዙ ሰርተናል። ግን ሰሞኑን አንድ ነገር ወደ ልቤ መጥቶ ትልቅ ሆኖ አይደለም ግን ትልቅ ነው። አንዳንድ ጊዜ የምንሰራቸው ስራዎች ትልቅ ናቸው። ጅማ ሙሉ ወንጌል እያለን ነው አዳር ፕሮግራም ላይ ኳየሮች እንዳገለግላቸው ጠሩኝ። ወደዛ አገልግሎት እየገባው ምሽት ነው። እንዲሁ የእርዳታ ማስተባበሪያ ውስጥ ያሉ ልጆች የዳኑ ብዙ አሉ እና እቺ በዊልቸር ነው የምትሄደው። ምስጉ ትባላለች አረሳ እና እኔ ረስቼዋለሁ። ጥሬ እየበላው ነበረ። ያንን ቆሎ አጎረስከኝ አለች። ቀን ሙሉ አልበላውም ነበር። ያ ጉርሻ ቆሎ መቼም አረሳውም አለች። ጉርሻ ቆሎ በሰው ልብ ይቀራል። እንግዲህ ትንሹን ነው የምነግራችሁ። እስኪ ለሰው በጎነት እናድርግ። ለዛ ሰው የሚረሳ አይደለም። ህመሙን አስታክሰንለት ቢሆን፣ ታሞ ጠይቀነው ቢሆን፣ ታርዞ አልብሰነው ቢሆን፣ ተርቦ አጉርሰነው ቢሆን፣ ደክሞ አበርትተነው ቢሆን አይረሳውም። ዛሬ ከኔነት እናምልጥ፣ እንውጣ። አጠገባችንም ላሉት ወንድሞች በጎነትን እናድርግ። በጎነትን ማድረግ ተሰጥኦ ነው፣ ስጦታም ነው። የራስን ነገር ይዞ የምሮጥበት ዘመን እንደሆነ አውቃለሁ። ከሁለት አንጻር፣ አንደኛ የኑሮሽ ቅድድም ውስጥ ነን ሁላችንም ያለ ነው። ከዚህ ከሽቅድድም ሰፈር እንውጣ እንደ ክርስቲያን። ሁለተኛው እኔነት በጣም ገዝቶናል፣ አሸንፎናል። በራስ ህይወት ላይ ከምንዘራው ዘር ውጭ ስለሌላው ግድ እንዳይለን ያደረጉን እኔነቶች ገዝፈዋል። እኔነቶቻችን በእኔነታችን ላይ አድገዋል። ያንን መልካተናል። ታስሬ አልጠየቃችሁኝም የሚለው ጥያቄ አንድ ቀን ይመጣል። መቼ አንለውም ስለተጻፈልን። በጎ ልብ ዛሬ በእውነት አትራፊ ሆነን ከወጣን፣ ልብ ተቀይሮልን ብንወጣ፣ የኛን ልብ ጥለን የክርስቶስን ልብ ተቀብለን ብንወጣ፣ ልብ እንቀር ከጌታ ጋር ልብ እንቀር። መደጋገፍ ሲኖር ብቻ ነው የሙሴ ድል። አሮን ኦር ያስፈልጉት ነበር ለሙሴ። ታስፈልጉኛላችሁ፣ አስፈልጋችኋለሁ። መደጋገፉ በጎ ስራ ለመስራት ይሁን። ቅን መንፈስ፣ መልካም መንፈስ፣ መልካም ወሬ በራሱ ደስታ አይደል? እሱን እናድርግ። የመጨረሻውን ሶስተኛውን ልንገራችሁና ልጨርስ። ቁጥር 16 ላይ እኔ ግን እግዚአብሔርን ስለፈራሁ እንዲህ አላደረኩም ካለ በኋላ ደግሞም አጥብቄ የቅጥሩን ስራ ሰራው። እርሻም አልገዛንም። አጥብቄ በተሰጠኝ ተልእኮ ላይ ሰራተኛ ነኝ። አጥብቄ የምሰራው የተሰጠኝን ስራ ነው። አጥብቄ ሕጉን አላስተምርም። አጥብቄ መቅደሱን ለመስራት ተፍ አልልም። አጥብቄ ቅጥሩን እሰራለሁ። የሰራዊቱ ጌታ እግዚአብሔር እንዲህ ይላችኋል፣ አጥብቃችሁ ህልማችሁን ስሩ፣ ራያችሁን ስሩ። አጥብቃችሁ የተሰጣችሁን ስራ ስሩ። በድካምም በስንፍናም አይደለም፣ በዝለትም አይደለም። አጥብቀን እንስራ። ለሰው የከበረ ሀብቱ ትጋቱ አይደል? አጥብቀን የተሰጠንን ዓላማ እንወጣ። በዚህም ሁኔታ ውስጥ እያለፍን አንዳንድ ጊዜ አይመስልም
የኔ ነው እንዲህ ራእይ እንላለን። አይመስልም እኔ ተሳስቻለሁ ልንል እንችላለን። አንዴ እንዲሆነ ከዚህ በፊት ነገራችሁ እንደሆነ አላውቅም፣ ወደ ልቤ ስለመጣ ነው። የጅማ አገልግሎትን የ10 ዓመት አገልግሎቴን ከጨረስኩ በኋላ ወደ ተወለድኩበት ከተማ ወደ አዲስ አበባ እንደመጣሁኝ ወረቀቴን ይዤ ወደ ቸርች ሲሄድ እንዲህ አለኝ ጌታ መንገድ ላይ ከእጄ ትበላለህ፣ ምንደኛ አትሆንም አለኝ። ዋው አተረፍከኛ። የእግዚአብሔር እጅ ትልቅ ነው፣ የሰው እጅ ትንሽ ነው። እውነት ደስ አለኝ። የእግዚአብሔር ግን መብሉ ለካ መና ነው። ከባድ ራት ተበልቶ ቁርስ ምንድነው? ያገባዋት ሴት ደግሞ የጅማ ዩኒቨርሲቲ 2ኛ ዓመት ተማሪ ነው። አባቶች እንደሚሉት የሚስት ሀገር ባል አይደል? ጅማን ዩኒቨርሲቲ ተጣ ወደ አዲስ አበባ መጣች። የት ጉድጓድ ላስገባት? ምንስ ላብላት? የትስ ልከራይ? እጅህ የታለ አባባ? ጣለ ጌታ። ለ6 ዓመት ያለ ደሞዝ ኖርኩ። የውሃ መንገድ እና እሷም ዩኒቨርሲቲ ተምራ ጨረሰች። እንዴት? መናኗ ዛሬ ቤት ኪራይ ተከፍሎ 28 ቀን ከየት እንደሚመጣ አይታወቅም። ከዛ አንድ ቀን እንዲህ አልኩ፣ ተሳስቻለሁ አልኩት። እግዚአብሔር ይሄንን ልነግራችሁ ፈልጌ ነው። ተሳስቻለሁ አልኩት። ለምን እንደዚህ እንዳልኩ ታውቃላችሁ? አትሊስት ደሞዝ ከተውኩ፣ እንጀራ ከተውኩ መድረኩ የኔ መሆን ነበረበት። አዲስ አበባ ድፍን አገር ሙሉ የኔ መሆን ነበረበት። ዘራፍ ማዱን የጣለ አገልጋይ ልል ሲገባኝ መድረኩ ላይም የለው። እንጀራውንም የሚበሉት መድረኩን የሚያዙት እነሱ ናቸው። ቢያንስ መድረኩ የኔ መሆን ነበረበት። ስለዚህ ተሳስቻለሁ አልኩት። ሳልንበረከክ ሳልተኛ ምን ሳልጸልይ መንገድ ላይ እየሄድኩኝ ተዘለለ ትቀመጣለህ እንጂ ዘላ አትቀመጥም አለኝ። እግዚአብሔር ትክክል ነኝ፣ መንገዱ ትክክል ነው መሆኑ ነው። ቀጥል አለ። እንጀራውንም መድረኩንም አጥቼ 7 ዓመት ኖርኩ። ጠብ እያደረገ ለቤት ኪራይ የሚሆን ብቻ በር እየከፈተ ያኖራል። ቅጥሩ ይሰራል። ማህበራዊ ችግር ያስቆመው፣ ኢኮኖሚያዊ ችግር ያስቆመው፣ ረሃብ ያስቆመው፣ እጦት ያስቆመው፣ ባርነት ያስቆመው፣ የመጣው ክፋት ያስቆመው። ቅጥሩ ይሰራል። እንዲህ ብዬ ልጨርስ ነው። በእናንተ የተጀመረው ስራ ክርስቶስ ይፈጽመዋል። አይቋረጥም፣ ይፈጸማል፣ ይቀጥላል። አይመስልም። እናንተና ራያችሁ ላትመሳሰሉ ትችላላችሁ። እናንተና ህልማችሁ ላትመሳሰሉ ትችላላችሁ። ግን ወደ ግብ ይቀጥላል። አትቁሙ ይላል የሰራዊቱ ጌታ እግዚአብሔር። ለጠላት ደስታና ሳቅ ምክንያት አትሆኑ። ጀግና የእግዚአብሔር ወንድና ሴት ልጆች እንድትሆኑ እግዚአብሔር ይፈልጋል። ቀጥሉ። ነገ ሌላ ቀን ነው። ነገ ብሩህ ቀን ነው። አታቋርጡ። ግስጋሴያችሁን አታቋርጡት። አትውረዱ። ችግር ሊያስወርደን ይችላል። ያሁን ጥያቄ እንቆቅልሽ ሊያስወርደን ይችላል። አትውረዱ። እግዚአብሔር ከሰጣችሁ ነገር አትውረዱ። ያልወረዱ ይጨርሳሉ። የወረዱ ግን ወርደው ይቀራሉ። አይሆንባችሁ። ወርዶ መቅረት አይሆንባችሁ። እየጸለያችሁ ስሩ። እንደ ነህምያ ያልቃል ቅጥሩ።
እግዚአብሔር በእናንተ የጀመረውን ሐሳብ ይፈጽመዋል። ሃሌሉያ። ምን እናድርግ? ጥሩ መንፈስ አለ። ድምፁ ከሰማይ ነው። እግዚአብሔር ትልቅ ነው። ምን እናድርግ ብዬ አሰብኩ። ጸልይ